እስራኤል 24 ሰዓታት የሚፈጅ ልዩ የድብደባ ዕቅድ ለአሜሪካ ማቅረቧ ተሰምቷል። ኢራንን ለ24 ሰዓታት ስትራቴጂያዊ በሆነ መልኩ እንደብድባትና ይለይለት ብላ ቴልአቪቭ ለዋሽንግተን ምክረ ሀሳብ ማቅረቧ ተሰምቷል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በጦርነቱ ተሰላችተው መውጫ መንገድ እያማተሩ እንደሆነ ተሰምቷል። ቀዳዳውን ለማምጣትም ከተለያዩ ኃይሎች ጋር ስራ እየሰሩ እንደሚገኙ ተሰምቷል። ኳታርም በድርድሩ ገብታበታለች። ጠቅላይ ሚኒስትሯን ወደ ማያሚና ዋሽንግተን አሰማርታ የእንነጋገር ጥሪ አቅርባለች። ሳውዲም እየመከረችበት ነው። ኢራንም ጥሪው ደርሷታል ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑኮችም ከእስራኤል ጋር አለመስማማታቸው እየተነገረ ይገኛል። ይህ እንደተጠበቀ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱ የሚያበቃበት ጊዜ ሩቅ አይደለም ብለዋል። የሩሲያው ፕሬዝዳንት ይህንን ሲናገሩ ብዙም አልተለመደምና ዓለም እህ ብሎ እያደመጣቸው ይገኛል። ስለ ጦርነቱና ስለተለያዩ ጉዳዮች አስገራሚ አስተያየቶችን ለጋዜጠኞች ተናግረዋል። በሌላ በኩል እስራኤል የደቡብ ሊባኖስ መንደሮችን እያወደመች ትገኛለች። በደርዘን የሚቆጠሩ ሰዎች የተቀጠፉበት እጅግ አደገኛ የሚባሉ ጥቃቶችን የፈጸመችው እስራኤል መንደሮችን ሙሉ ለሙሉ እያፈረሰች ነው ተብሏል። ዓለም በደቡብ ሊባኖስ ጉዳይ ይበልጥ ትኩረት እየሰጠ መጥቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሀገረ እስራኤል አሜሪካን እየወተወተች ነው። ለምን ኢራንን በከፍተኛ መጠን ማጥቃት አለብን በማለት የሲአይኤ ግምገማን ያጣጣለው የትራምፕ አስተዳደር በኢራኑ ጦርነት ውስጥ ተዘፍቆ ከባድ ችግር ውስጥ ገብቷል። ዘአትላንቲክ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ጥቃት መውጣት ይፈልጋሉ። ከጦርነት አዙሪትና ከገቡበት አዘቅት መውጣት ስለሚፈልጉ ቀዳዳዎችን፣ መውጫ መንገዶችን እያማተሩ ይገኛል። የእስራኤል መገናኛ ብዙሃን ደግሞ ሌላ ነገር እያስተጋቡ ነው። የእስራኤል መንግስት ኢራንን እንደብድባት ብሎ በዋሽንግተን እየተመላለሰ ባለስልጣኖችን እያናገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከወራት በፊት አንድ ሪፖርት እጃቸው ላይ ደርሷቸው ነበር። ሲአይኤ እንዲህ ሲል ነበር ሪፖርቱን ያቀረበው። በኢራን ጦርነት ውስጥ የምንገባ ከሆነ ብዙ ችግሮች ይፈጠራሉ። የአሜሪካ የጦር ቤዞች በመካከለኛው ምስራቅ የሚገኙ ማለት ነው ይመታሉ። ኢራን ሆርሙዝን የምትዘጋበት እድልም ከፍ ያለ ነው። ከምንም በላይ ደግሞ ኢራን የኒኩሌር ቦምብ የምትሰራበት ሁኔታ አሁን የለም። በኢራን ያለው መንግስት የኒኩሌር ቦምብ የመስራት ፍላጎት የለውም ይላል የሲአይኤ ግምገማ። የአሜሪካው ፕሬዝዳንት ግን ይህንን መቀበል አልፈለጉም። ከወንዛቸው ሲአይኤ ይልቅ የባህር ማዶውን ሞሳድን ማመን መረጡ። በ24 ሰዓታት ድብደባ አያቶላ አሊ ኻሜኒን ከገደልን እንዲሁም ወሳኝ ኮማንደሮችን እና ሌሎች የጦር አዛዦችን ካስወገድን በኢራን አብዮት ይነሳል፣ ከዚያ በኋላ ዕዳው ገብስ ነው የሚል ነበር ኔታንያሁ ይዘውት የመጡት የሞሳድ ግምገማ። ፕሬዝዳንት ትራምፕም ይህንን መረጡ። ኢራን የኒኩሌር ጦር ባለቤት እንዳትሆን የምናደርገው ነገር በዚህ መንገድ ይስማማኛል ብለው አረንጓዴ መብራት አበሩ። እናም አሁን የተፈጠረው ነገር ተፈጠረ። ታዲያ ዘአትላንቲክ እንዲህ ብሎ ነው የዘገበው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ውስጥ በገቡበት ሰዓት እንዲህ ያለ ዘለግ ያለ ጊዜ የሚወስድ አልመሰላቸውም ነበር። እናም ገቡበት። ታዲያ ግን አሁን ላይ መውጫ ቀዳዳዎችን እያማተሩ ይገኛሉ። እስራኤሎችም ይህንን ተገንዝበው ለአሜሪካ የጦር ዕቅድ እስከ ማውጣት ደርሰዋል። እስራኤሎቹ እንዲህ ነው እያሉ የሚገኙት 24 ሰዓታት የሚፈጅ ልዩ የጦር ዘመቻ እናከናውን፣ በተለይ የኃይል መሠረተ ልማቶቿን እናውድም። ይህ ስትራቴጂያዊ ነው የተባለ የቦምብ ድብደባ ኢራንን ያንበረክካታል። አዎ መንግስትን መጣል አልቻልንም። በቴህራን ያለውን ስርዓት መመንገል ወይም መፈንገል አልቻልንም። ነገር ግን ስርዓቱ እንዳይንቀሳቀስ እግሩን ማሳሰር እንችላለን ብለው እስራኤሎቹ እንዳሰቡ ነው ቻናል 12 የተሰኘው የእስራኤል መገናኛ ብዙሃን የዘገበው። ሌላኛው ካን የተባለው የብሮድካስቲንግ ተቋምም በተመሳሳይ ከእስራኤል በኩል ግፊት እንደቀረበ እያነሳ ይገኛል። የእስራኤል ባለስልጣናት ከቅርብ ጊዜ ወዲህ በአሜሪካ የሚያዩት አዝማሚያ አልጣማቸውም።
ምክንያቱም አሜሪካውያኑ እንነጋገር፣ እንደራደር ወደሚለው ነገር እያመሩ ይገኛሉ። በሀገራቸው የጋዝ ዋጋ ጨምሯል። ሌሎች ኢኮኖሚያዊ ጫናዎችም መጥተዋል። አሜሪካ በዓለም ያላት ምስልም እጅግ የከፋ እየሆነ ይገኛል። ዓለም አሜሪካን እንደ ጸብ አጫሪና እንደ ተንኳሽ እያያት ነው። በአንጻሩ ኢራንን ደግሞ እንደ ሰለባ አይቷታል። የአውሮፓ ባለሥልጣናት ሳይቀሩ የኢራንን ጥንካሬ አድንቀዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ ኢራኖች አሜሪካን በልጠዋል፣ አዋርደዋል ማለታቸውም ይታወቃል። ከምንም በላይ ደግሞ በአሜሪካውያን ያላቸው ተቀባይነት ያነሰባቸው የአሜሪካው ፕሬዝዳንት ነገሩ እያሳሰባቸው ነው። አሜሪካውያን ከጊዜ ወደ ጊዜ በትራምፕ ላይ ያላቸው እምነት ተሸርሽሯል። ይህ ደግሞ በመላው አሜሪካውያን ብቻ ሳይሆን በራሳቸው በደጋፊዎቻቸው በሪፐብሊካኖቹ እና በእርሳቸው ካምፕ ውስጥ የሚገኙ ኃይሎች ከእርሳቸው ሸሸት ብለዋል። እውቅ ደጋፊዎቻቸው ከእርሳቸው እግራቸውን አንስተዋል። ታከር ካርልሰንን ማንሳት አንድ ምሳሌ ይመስላል። ታከር ካርልሰን ከትራምፕ ጋር የሰራሁበትን ጊዜ እጸጸትበታለሁ። ይህንን ማየት ነበረብኝ። ትራምፕ እንዲመረጡ ቀስቅሼላቸዋለሁ። ሲመረጡም ደስ ብሎኛል። ነገር ግን አሁን ይህንን ማድረጌ ይጸጽተኛል ብሏል። የቀድሞ የፎክስ ኒውስ አቅራቢ አሁን ታከር ካርልሰን ኔትወርክ የተሰኘውን የራሱን መገናኛ ብዙሃን እየመራ የሚገኘው እውቁ የሚዲያ ሰው። እንዲህ አይነት አስተያየቶች እየበረከቱ በሄዱ ቁጥር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌሎች ያሰቧቸውን ነገሮችም ማሳካት አይችሉም እና ተጨንቀዋል ነው እየተባለ የሚገኘው። በዚህ መሃል ነው እስራኤሎች የሰውየውን አዝማሚያ አይተው እግራቸውን ወደኋላ እንዳይጎትቱባቸው እየወተወቱ የሚገኙት። አስገራሚው ነገር ታዲያ የትራምፕ የቅርብ ሰዎችም በድርድር ይበልጥ እያመኑ ነው። የአሜሪካው ፕሬዝዳንት ልዩ ልዑክ የሆኑት ስቲቭ ዊትኮፍ እና የልጃቸው ባለቤት ጃሬድ ኩሽነር እንነጋገር፣ በንግግር ውስጥ ኢራን ሆነ ነገር እንድትሰጠን ማድረግ እንችላለን እያሉ ይገኛሉ። በዚህም መሰረት ትራምፕ ለድርድር ይበልጥ በራቸው ክፍት እየሆነ መጥቷል ነው የተባለው። ይህ ደግሞ እስራኤላውያንን ይበልጥ አሳስቧቸዋል። ይህ እንደተጠበቀ ሆኖ እስራኤል በደቡብ ሊባኖስ እየፈጸመች ያለችው ድብደባ ብዙዎችን አነጋግሯል፣ አሳዝኗል። የደቡብ ሊባኖስ መንደሮችም በፍርስራሽ ተሞልተዋል፣ እንዳልነበሩ ሆነዋል ነው የተባለው። ፎቅ የነበረው ሰፈር መሬት እየሆነ ነው ብለው ነው መገናኛ ብዙሃን ድብደባውን እየገለጹ የሚገኙት። በአየር በምድር የተቀናጀው ጥቃት በድሮን በጀትና በመድፍ እየተናበበ የተሰራው ዘመቻ የደቡብ ሊባኖስ መንደሮች እንዲወድሙ አድርጓል። በናባቲ፣ በታየር፣ በሳዲያት፣ በጂሄ እንዲሁም ደግሞ በቹፍ ከፍተኛ ድብደባ ያረፈባቸው የደቡብ ሊባኖስ መንደሮች ወደ ፍርስራሽነት ተቀይረው በደርዘን የሚቆጠሩ የሊባኖስ ዜጎች ሕይወታቸው አልፏል። ሂዝቦላህም ድሮኖቹን እየተኮሰ ነው። እስራኤልም በድሮን በጀትና በመድፍ የታጀበ ድብደባ በደቡብ ሊባኖስ የሂዝቦላህ መገኛዎች ላይ እየፈጸመች ትገኛለች። የተኩስ አቁም ስምምነት የተባለውም ነገር የውሃ ሽታ ከሆነ ቀናት ተቆጥረዋል። ይህ እንዳለ ሆኖ የአሜሪካንና የኢራንን ጦርነት ለማስቆም የተለያዩ ሀገራት በጉዳዩ እየገቡበት ይገኛሉ። ኳታርም ከዋሽንግተን እስከ ማያሚ እየተመላለሰች ጦርነቱ እንዲቆም አበክራ እየሰራች ነው ተብሏል። የኳታሩ ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር መሐመድ ቢን አብዱራህማን አልታኒ ጉዳዩን በተመለከተ ወደ ዋሽንግተን አቅንተው ከምክትል ፕሬዝዳንቱ ከጄዲ ቫንስ ጋር መክረዋል። ይህ ብቻ አልበቃቸውም። ወደ ማያሚ በማቅናት አሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ እና ከልጃቸው ባለቤት ከጃሬድ ኩሽነር ጋር መምከራቸው ነው የታወቀው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲሁም ስቲቭ ዊትኮፍ በውይይቱ እንደነበሩ ተሰምቷል። ኳታሮች ከጀርባ ሆነው የማደራደር የማነጋገር ስራ እየሰሩ ነው ተብለዋል። አልታኒ ወደ ሳውዲ አረቢያ ጭምር በመደወል ተኩሱ እንዲቆም እየገፋፉ ነው ተብሏል። አሜሪካ ከወዳጆቿ የተለያዩ ግፊቶች እየቀረቡባት ይገኛሉ። ፓኪስታንም በርቺ ተበራቺ፣ ለሰላም እጅሽን ዘርጊ ብላታለች። ቱርክና ግብፅም በጉዳዩ ገብተውበታል፣ አሁንም እየገፉ ነው ይላል የአክሲዮስ ዘገባ። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑኮች ለሰላም እጃቸውን እየዘረጉ ስለሆነ የተሻለ ንግግር ማድረግ አለብን ብለው ግፊት እያደረጉ እንደሆነ እየተሰማ ነው። በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱ የሚያበቃበት ጊዜ መጥቷል ብለዋል።
ከዩክሬን ጋር የገባንበት ጦርነት ወደ ማክተሚያው እየቀረበ ነው ብለዋል። ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ከሞስኮ ውጭም ቢሆን መነጋገር እንችላለን ማለታቸው ደግሞ የሰላም ተስፋውን ይበልጥ ከፍ አድርጓል። ከዜሌንስኪ ጋር ሞስኮ ካልሆነ በየትም ቦታ አንገናኝም ብለው የነበሩት የሩሲያው ፕሬዝዳንት ወደ መጨረሻው ምዕራፍ እያመራን ከሆነ ግን ከዜሌንስኪ ጋር በየትም ቦታ ብንነጋገር ችግር የለብኝም፣ በአካል ላገኘው እችላለሁ ብለዋል። ከጋዜጠኞች ጋር በነበራቸው ቆይታ የሩሲያን የድል በዓል በደማቅ ሁኔታ ያከበሩት የሩሲያው ፕሬዝዳንት የምንዋጋው ለፍትሐዊ ምክንያት ነው፣ ይህንን ደግሞ ትላንት አድርገነዋል፣ ዛሬም እንደግመዋለን ብለው ወታደሮቻቸውን እንዳበረታቱ ይታወቃል። ረዘም ያለ የሰላም ስምምነት ለማድረግም አሁንም ሩሲያ ዝግጁ እንደሆነች አንስተዋል። ከዩክሬን ጋር 1000 የሚሆኑ ምርኮኞችን ለመለዋወጥ የተስማማችው ሩሲያ የድል በዓሏን ማክበሯ ይታወሳል። 81ኛው የድል በዓል ሶቪየት ኅብረት በናዚ ጀርመን ላይ የተቀዳጀችውን ድል መሰረት ያደረገ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ድል ትላንትም የኛ ነበር፣ ዛሬም የኛ ነው ብለው ተናግረዋል። የኔቶ ልሂቃን ከቀዝቃዛው የዓለም ጦርነት ማክተሚያ በኋላ በተለይም የበርሊን ግንብ ሲፈርስ ወደ እናንተ አንመጣም አንስፋፋም ብለው የነበረ ቢሆንም ቃላቸውን በማጠፍ መስፋፋትን መርጠዋል። ዩክሬንን ደግሞ የመጨረሻ ምሽጋቸው አድርገዋል። አሁን ሁሉም ነገር እያበቃለት እንደሆነ አስባለሁ ሲሉ ነው የተናገሩት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን 27 ሚሊዮን ሕዝብ የተገበረበትን የድል በዓል በልዩ ሁኔታ ስለማክበራቸውም መገናኛ ብዙሃን ብዙ መዘገባቸው የሚታወስ ነው። ክብረ በዓሉንም ኔቶን ለመተቸት እንደተጠቀሙበት ይታወቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።